ትዕቢት ውስጥ እዛው ተዋህዶ ስለሚቀመጥ ሰው ራሱን ብቻውን ያለ የመሰለው ጠላቱን ያገለግላል። ለመሆኑ ይሄን ያህል ዘመን እንዴት ኖርክ የሚለውን ጥያቄ ጠየቀው፣ እንደ ሙያው ማለት ነው። ይሄን ያህል ዘመን የኖርኩት የምፈልገውን ደም በአንተ እጅ እያገኘሁ የሚቆረጠውን እየቆረጥኩ የማይቆረጥ ህሊናዬን እየነካው ማድመጤን ቀጠልኳል። እንደምንም ብዬ አንድ መቁጠሪያ ያገኘሁና በሱ መግረፍ ሲጀምር እኔ ከምናገር ሌላ የሚናገር ፍጡር ውስጥ ያለ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት፣ መነኮሳት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እኛ ግን በጌታ የተወደዳችሁ ወንድሞች ሆይ ሁልጊዜ ስለ እናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋልና ለዚህም የጌታችን ኢየሱስ ክርስቶስ ክብር ለማግኘት በወንጌላችን ጠራችሁ። እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ በማለት ወደ ተሰሎንቄ ሰዎች ሁለተኛው ምዕራፍ 2 ቁጥር 13 ላይ ያለው ቃል ነው። እግዚአብሔር በመንፈስ መቀደስ እውነትንም መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል ይላል። በመንፈስ መቀደስ በመንፈስ መቀደስ፣ እነዚህ ሁለት መንገዶች የሕይወታችን መመሪያ እንዲሆን በበጎ ፈቃዱ መርጦናል። ይሄ በሱ በኩል ያለ ቸርነት ነው። እግዚአብሔር ሲመርጥ ለዚህ አይነት በጎ አካሄድ ይመርጣል። የክብሩን ኃይል እንድንወርስ በመንፈስ ነው። ታዲያ በስጋ አይደለም፣ በመንፈስ የምንጠቃው በመንፈስ ነው። የምናሸንፈውም በመንፈስ ነው። ይህንን መንፈሳዊ ሞራል ከሰዎች ሕይወት ለማራቅ ሰዎችና ፈላስፋዎች እንዲሁም ዲያብሎስን ጨምሮ ብዙ ይታገላል። ይህንን የመንፈስ ኃይል ክርስቲያን ሲያጣ ወይም የሰው ልጅ ሲያጣ ውስጡ በፍርሃት የተሞላና የድንጋጤ ማዕበል ያለበት ይሆናል። ይጨነቃል፣ ተስፋ ይቆርጣል፣ ይበሳጫል፣ ይናደዳል፣ ይታወካል፣ ሰላም ያጣል። የእግዚአብሔር መንፈስ ሲርቅ ምልክቶች ናቸው። እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል። እውነትንም በማመን እና ምን ለመሆን ለመዳን እግዚአብሔር ምን ብሏችኋል? መርጧችኋል። ከሁሉ በፊት ያስቀደመው ግን በመንፈስ መቀደስን ነው። ከዛ በኋላ መዳን ይከተላል። ከዛ በኋላ ፈልጉ ታገኛላችሁ። ከሁሉ በፊት አስቀድሞ የእግዚአብሔርን መንግስት የፈለገ ሁሉ ይጨመርለታል ብሎ ቃል ገብቶልናል። ግን ይሄ ባተሌው ኑሯችንና ስጋችን መቀደስን አይመርጥም፣ አይፈልግም። ግን ደግሞ መዳን እንፈልጋለን። የመንፈስ መቀደስ ክፉን ኃይል ካልጣለው ሁልጊዜ የመንፈስ መርከስ በሰው ሕይወት ውስጥ ዘልቆ ይኖራል። ይሄ የመርከስ ባህሪ ደግሞ ለክፉ መንፈስ ተጨማሪ ኃይል ይሆናል። ለጠላቶቻችን ጉልበት ያበጃል። ብዙዎቻችን መንፈሳዊ መልእክቱን ሳንገነዘበው ለመዳን እንመጣለን። ቶሎ ሰይጣን እንዲወጣለን እንዲለቀን እና ደህንነታችን እንዲመለስ ሰላማችን እንዲመጣ የጠፋብን ነገር ለብዙ ዘመናት ስለጠፋ ያንን ለማግኘት እንቸኩላለን። ግን ውስጣዊ የሆነውን ሚስጥሩን አንረዳው።
ስለዚህ በቅደም ተከተል እንዴት እንደምናሸንፈው፣ እንዴት እንደምንጥለው፣ እንዴት ክፉ መንፈስ ልናስወግድ እንደምንችል ወይም እንዴት እንደምንቆጣጠረው የሚፈጥራቸው ማዕበሎች እንዴት ጸጥ እንደምናደርግ መጀመሪያ የሚገባን ትምህርት ነበር እና ይህንን ላይ ትኩረት አንሰጥም። አሁን በኋላ መተት፣ ዛር፣ ቡዳ፣ ውቃቢ ውጣ ሲባል ብቻ አይናችን ይገለጣል። ዋናው የውጊያው ጥበብና ቃሉ ላይ ግን የሚኖረን ቦታ ብዙም አይደለም። ስለዚህ ሁልጊዜ እንግዶች ነን እና በመንፈስ መቀደስ የክፉውን ኃይል ጥበብ ያጠፋል። በመንፈስ መቀደስ ደግሞ በመንፈስ ቅዱስ መያዝ ስለሆነ ጠላት ከሚፈራው ክፍል ውስጥ አንዱ ይሄንን ነው። ሀብት፣ ቱጃርነት፣ ትልቅነት፣ ስልጣን፣ ማዕረግ፣ ሌላም ጉልበት ያለው ነገሮች በሙሉ ለዚህ ክፉ መንፈስ ምኑም አይደለም። የቴክኖሎጂ ቁጥጥር እነዚህ ነገሮች ሁሉም ምኑም አይደለም። አንዳንድ ጊዜ በውጭው ዓለም ውስጥ ቤት ሲያንጎዳጉድባቸው፣ እቃ ሲዘርፋቸው፣ ሲነጥቃቸው፣ አንዳንድ ነገር ሲያበላሽባቸው ካሜራ ደቅነው በካሜራ ለማየት ይሞክራሉ። እቃው ሲወድቅ ካሜራው ያያል። እቃውን የጣለው ማን እንደሆነ ግን አያየውም። ገንዘቡ ከአካባቢው ሲጠፋ ገንዘቡ እዛ መኖሩን ያያል። ሲጠፋ ግን አያየውም። ያስቀመጡት ነገር ስፍራውን ሲቀይር አያዩትም፣ ግን ስፍራውን ቀይሮ ያዩታል። እና የሰው ጥበብ ብቻውን የክፉን መንፈስ ኃይል በዘመናዊነት ልንቋቋምና ልንይዘው ወይም ልናስረው አንችልም። እንዲህ አይነቱን የጠላትን ምስጢር ልናጠቃ የምንችለው በመንፈስ መቀደስ የሚለውን ነው። በምን መቀደስ? መቀደስ። ከዛ በኋላ እውነተኛ መዳን ስንፈልግ ይቀርብልናል። እውነተኛ መዳን በመጀመሪያ ደረጃ ከውስጥህ ነው። የውስጥህን ሰላም በመንፈስ ቅዱስ ስትጠብቀው እውነተኛ መዳንን ታገኘዋለህ። እውነተኛ መዳን ደግሞ ሌላው ከውጭው አካልህ ነው። የውጭውን አካልህን በማስጨነቅ የምታየውን ነገር በማቀነጀባበር ወይም ሌሊት ህልምና ራእይህን በማበላሸትና በማስጨነቅ አካልህን ያውካል። ይሄኛውም እውነተኛ መዳን ያስፈልገዋል። ሌላው ሶስተኛው መዳን ኑሮህ ነው። ኑሮህ ሁልጊዜ በሽተኛ ከሆነ አስቸጋሪ ነገር ነው። ከአካል በሽተኝነት የበለጠና የከፋው የኑሮ በሽተኝነት ነው። ኑሯቸው ላይ መንፈስ ተንጠልጥሎ ፍዳ የሚያሳያቸው ጥቂቶች አይደሉም። ይኸውም አንዱ የመተቱና የሟርቱ ዓለም፣ የስልብናው ዓለም ኪስህን የሚያራቁት፣ የያዝከውን የሚበትን፣ የጀመርከውን እንዳትፈጽም የሚያዘገይ፣ አካሄድህንና አኗኗርህን የሚያዛባ፣ ፕሮግራምህን በራሱ ክፉ መንገድ የሚመራና በኋላ የሚያስጨንቅ፣ በኋላ ላይ ይወቅሳል። ደግሞ ሰይጣን 3 ስራ ይሰራል። አንደኛው ያንተን ውጫዊ ኑሮ ያበላሻል። ሁለተኛው ውስጥህን ይረብሻል። ሶስተኛው አብሮህ ፕሮግራም ያወጣል። ከዛ በኋላ ደግሞ ተበላሸ እኮ ይላል። ደግሞ እንደገና መጨረሻ ላይ ተበላሸ ብሎ ይነግርሃል። እንደገና የአእምሮህና የህሊናህ ከሳሽ በመሆን ይሰለፋል። ከዛም በላይ ደግሞ እተወዋለሁ የምትለው ነገር ሳትተወው ጭንቀቱ ይቀጥላል። እረ ምን አባቱስና ብለህ እንድትተወው ራስህ ትወስናለህ። ግን ደግሞ አትተውም። አእምሮ ውስጥ እየተመላለሰ ሌሊት እንቅልፉን ይከለክልህና ቀኑም የድካም ሌሊቱም የድካም ያደርገዋል። ይሄንን የምንከላከለው ታዲያ በመቀደስ ነው። ይሄ ነው በቃ። አሁን ቀደም ሲል የነበሩ አዋቂዎቻችን ሙልጭ ብለው ከሃይማኖት መንፈሳዊ ኃይል ወጡና ዘመናዊ የሚሆን ትውልድ በክህደት ላይ መመስረት ራሱን የቻለ ትልቅ ዜጋ እንደ መፍጠር አድርገው ቆጠሩት። እግዚአብሔር አልባ ጌታ አልባ ሆኑ፣ ፈጣሪ አልባ ሆኑና አናቅም አሉ። ሁሉንም ነገር መጽሐፍ ቅዱስንም ሰው ነው የጻፈው አሉ። እሺ አዎ ልክ ነው፣ ሰው ነው የጻፈው፣ ግን በመንፈስ ተመርተው ነው የጻፉት። አይ እኛ መንፈስ አናቅም አሉ።
ሰይጣን አለ። ኧረ ሰው እኔ ራሴ ሰይጣን ነኝ ማለት ጀመሩ። በጣም ጉድ ፈላ። ራሴ ሰይጣን ብሎ ወሰነ። በቃ አሁን ጭንቀት ምናምን ሲባል የመንፈስ ጭንቀት አሉ። እንደገና እኮ አልሸሹም ዞር አሉ ነው። የመንፈስ ጭንቀት ይላሉ። የመንፈስ ጭንቀት ማለት ከሆነ ስሙን ጠርተውታል። መንፈስን ስሙን ጠርተውታል። በኋላ ደግሞ አልሆነም፣ ወደሚፈለገው ግብ አልደረስ ተባለ። ወደ ፕሮግራሙና ትውልዱን ወዴት ሊመሩት እንደሚችሉም ያወጡት ፕሮግራሞች በሙሉ የሆነ ቦታ ላይ እየተዛነፉ መጡ። በዛ ዘመን ውስጥ የተወለዱት መያዣ መጨበጫ ያጡ ሆኑ። መንፈሳዊ ምሪትም ሆነ የመንገዳቸውን ነገር አስተውሎ ለመሄድ አቅም እያነሳቸው መጣ። አይ ቆይ እስቲ ወደ ውጭ ዓለም ሄዶ ደግሞ እንግሊዘኛ ቢያውቅ የተማረ ሰው ይሆናል ብሎ አሰቡ። ወደ ውጭ ዓለም ሄደ፣ ተማረ፣ ምንም ማለት በደንብ ቋንቋውንም አወቀ። ግን የሚገርም ነው፣ የመንፈስ መቀደስ የለም። ሰበብ የዛበት ትውልድ ሆነ። ስራውም ሀሳቡም ፕሮግራሙም እቅዱም አባቶች እያሉ በልጆቻቸው ሕይወት ላይ የከሸፈ መንገድ ማየት ጀመሩ። ምንም ትርጉም የለው። አባትየው እንደሚያስበው ልጅየው ማሰብ አቅቶት የሆነ የተዘላበደ መንገድ ላይ ቆሞ ሲዳክር፣ የብስጭቱ መንስኤ ሌሊት አላስተኛ ብሎት በየናይት ክለቡ ሩጫ፣ አንዳንዴ አባቶችንም ጨምሮ እስቲ እንደው አእምሮ መለስ ቢልለት እናትም እንዲሁ ትል ጀመረ። እስቲ ሌሊት እስቲ እንደው ይሄ የሚዝናኑበት ቦታ ተወስደው ይናሉ። ይሄ ዘመናዊ ትውልድ እኮ እስቲ ወደዛ ውሰደውና ትንሽ ሄዶ እዛ ልክፍቱን ሸምቶ ይመጣል። የጨለማ መንፈስ ገባ። ጉዳዩ እንደገና በእጥፍ ቀን ተኝቶ ሌሊት መነሳት ጀመረ። ነው ራስ ይዞ እንግሊዝ፣ ፈረንሳይ፣ ጃፓን፣ አሜሪካ፣ ቻይና፣ ሶቪየት ህብረት፣ እስራኤል ሄዶ ተምሮ የነበረው ቀን ተኝቶ ሌሊት የሚጓዝ ሆነና ቁጭ አለ። አየመማራችን በመንፈስ መቀደስ እውነተኛ መዳንን የሚያሳየንን መንፈሳዊ ኃይል ተው ነው። ስለዚህ ወደ እውነት ራእይ ውስጥ ለመግባት ኃይላችን የተዳከመ ሆነ። ከዛ በኋላ እንግዲህ የተምታቱ የቲዮሪ ዓለም ውስጥ መግባት ግዴታ ሆነ። አንዱ አንድ ይላል፣ አንዱ አንድ ይላል፣ አንዱ አንድ ይላል። የስነ አእምሮውና የዚህ የሳይኮሎጂው መንገድ አበዛዙ ደግሞ ከዛ በኋላ የፈረንጂ ዲክሽነሪ እያገላበጠን ይሄ ሳይሆን አይቀርም ያምመው ማለት ጀመር። ይሄ ሳይሆን አይቀርም። ሁሉንም አይነት ብልሃቶች ከነጩ ዓለም ውስጥ ከነመፍትሄው ለማግኘት እጅ ሰጠን። የመቀደስ መንፈሳዊ ኃይል አጣን። እሺ ይሄኛው መንፈሳዊ ኃይል ምን ያደርግ ነበረ? ይሄ የመቀደስ መንፈሳዊ ኃይል ምን ያደርጋል? በመጀመሪያ ደረጃ ውስጥህን የጸጥታ ንጉስ እንድትሆን ያደርጋል። የጸጥታ ምን ጸጥ ያለ ንጉስ ትሆናለህ። ውስጥህ ጸጥታ አለው። ጸጥ ያለ ማለት ምን ማለት ነው? ፈዞና ደንግዞ በድብርት ውስጥ ያለ ጸጥታ አይደለም። ነቃ ያለ ዙሪያውን የሚያስተውል የጸጥታ ንጉስ። ከዛ ቀጥሎ ደግሞ ሰላም፣ በውስጥ በኩል ሰላም። ውስጥህ ሰላም ካለው ዛሬ የምትማረው ለነገ የምትገነባውን ይሆናል። ውስጥህ ሰላም ከሌለው ዛሬ የምትማረው ለነገን ማፍረስ እንሆነ። ይህንን ማፍረስ በተለማመዱ ሰዎች እና ህይወቶች ዙሪያ የሚመጡትን ጥፋቶች ማየት ለኛ የተለመደ ሆኗል። ለምን? ክፉ ጠላት ከውስጥ በኩል የበላይነቱን ይዞ በትዕቢት ውስጥ እዛው ተዋህዶ ስለሚቀመጥ ሰው ራሱን ብቻውን ያለ የመሰለው ጠላቱን ያገለግላል። በጣም የሚገርም ነው። አሜሪካ ሆኖ አንድ ዶክተር የተናገረው ነገር በጣም ይገርመኛል። መጀመሪያ ያንተን ትምህርት ማደምጠው እየፎገርኩ ነበር አለ። ምንድን ነው የሚለዋል? ግን ደግሞ ማድመጥ አለብኝ ብዬም ደግሞ እንደገና ሞከርኩ አለ። ስታገል ሀሳቡ
ከአእምሮዬና ከስሜቴ በላይ እየሆነ መጣ። አንዳንዴ በዕለት ኑሮዬ ውስጥ የሚገባው የቃሉ ጉዳይ ሕሊናዬን እየነካው ማድመጤን ቀጠልኳል። እንደምንም ብዬ አንድ መቁጠሪያ ያገኘሁና በሱ መግረፍ ሲጀምር እኔ ከምናገረው በላይ ሌላ የሚናገር ፍጡር ውስጥ ያለ አለ። ውስጡ ሰማው። አነህ ሲለው እኔ ለዚህ ነው እንደ ዶክተር ያደረኩህ የሚል መልእክት ሰማ። ለመጀመሪያ ጊዜ ግራ ገባኛል እና ደነገጥኩ። መቁጠሪያውንም ወርውሬ ጣልኩኛል። ይሄም በጣልኩት ጊዜ እንደ እባብ መልክ ሆነ አለ መቁጠሪያው። ተደነባበርኩኝ። በገዛ እጄ ላብድ ነው ብዬ እንደገና ፈራኋል። ዶክተሩ ነው እንግዲህ ያስበው፣ የታመሙትን የሚያክም የተጨነቁትን የሚያጽናና በሙያው በኩል የሚያግዝ የሆነው ዶክተር ነው። ግን እኔ ያስተማርኩህ ለዚህ ነው እንዴ? እንድትመታኝ ነው እንዴ? የሚል መልእክት ተደጋግሞ ሰማ። ስልክ ደወለ፣ ተነጋገርን። በል ማነህ እያልክ ቀጥቅጠው፣ ስምህን ተናገር በለው። እላፊ ብዙ ነገሮች ሲናገር ዝም በል በለው አሉ። ከዛ ሲቀጠቅጥ ባክተውኝ እኔ እናትህ ነኝ የሚል ድምፅ ደግሞ አሁን ሰማ ድንገት። እንግዲህ ተመልከት፣ ሙያው ዶክተርነቱ ለዓይናችን የጊዜውን ሁኔታ ወይም ባለበት የትምህርት ክፍል ውስጥ ተጠያቂ ሰው ነው፣ ማብራራት የሚችል ነው። ሙያን ለሚያመልኩ ሰዎች ደግሞ ዶክተር ነው። ስለዚህ እንዲህ አይነት ድምፅን ሲሰማ አስቡት፣ የማይገመት ነገር ነው። አሁን ሙያውን ተወጥ አደረገና ከሎጂክ ዓለም ውስጥ መውጣት ጀመረ። ብዙ ጊዜ የዲያብሎስ አሰራር በሎጂክ ውስጥ ታፍነን ህይወታችንን እንድንጨርስ ትልቁ መርሃ ግብሩ እዚህ ላይ ነው። ሎጂክ እንድናበዛ ያደርገናል። የቀደሙ አባቶች ይሄኛውን መንገድ አይጠቀሙበትም። የሎጂኩን እምነት ነው፣ በቃ አለቀ። በዛ ውስጥ የመቀደስ መንፈስ ስላለ ያግዛቸዋል። የህይወት ጸጥታቸው ሰማያዊ ራእይን እንዲመለከቱ ያደርጋቸዋል። በኋላ ከእናቱ መምጣቱን በሚገባ ተገነዘበ። ለመሆኑ ይሄን ያህል ዘመን እንዴት ኖርክ የሚለውን ጥያቄ ጠየቀው፣ እንደ ሙያው ማለት ነው። ይሄን ያህል ዘመን የኖርኩት የምፈልገውን ደም በአንተ እጅ እያገኘሁ፣ የሚቆረጠውን እየቆረጥኩ፣ የማይቆረጠውንም እየቆረጥኩ ስንት ጊዜ እንዳስቸገርኩ ታውቃለህ አለው። በእጆቹ የጠፉትን ሰዎች አመለከተው የማ ስራ እንደነበረ። በዚህ በክፉ መንፈስ በኩል የተከናወነ ድርጊት ነው። በመንፈስ መቀደስ ስንጀምር የጠላቶቻችንን ምስጢር ጊዜ እንኳ ቢፈጅም መረጃ እናገኛለን። ታዲያ ትልቁ ችግር የኛ ችግር ወይ ዘመዶቻችን ሲነኩ አሊያም እኛ ካልተነካን ቶሎ በአቋራጭ ለመገንዘብ አንፈልግም። የሌላው ችግር ችግሬ ነው፣ የሌላው ወገኔ ስቃይ ነው ብለን አንመለከትም። በሌላው ስቃይ እናሾፋለን። እውነት ነው እንዴ እንላለን። ስንት ዓመት ነው እውነት ነው እንዴ የምንለው? እኔ እኮ ግራ የሚገባኝ ይሄ ነው። ከእውነት አንድ ጊዜ ካመለጥን ቶሎ ለመመለስ ያለው ዳገትና አቀበት፣ ሸለቆና ጫካ፣ በረሃና እሾህ በዚህ የመንገዱ ላይ ይጥለናል። በመንፈስ የመቀደስ መንፈሳዊ ኃይል ዛሬ በጣም ያስፈልገናል። ለዚህ ነው ሁለተኛው የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች ሲናገር እግዚአብሔር በመንፈስ መቀደስ እውነትንም በማመን ለመዳን እንደ በኩራት መርጧችኋል። እንደ በኩራት እንደ መጀመሪያ ልጅ መርጧችኋል በማለት ይነግረናል። ስለዚህ የመንፈስ መቀደስ ሌላው ትልቁ ኃይል ደግሞ መለየት ነው። መለየት ይሰጣል። በመንፈስ መቀደስ ስትጀምር ነገሮችን ትለያለህ። ዘመኑን ትለያለህ፣ ሰውን ትለያለህ፣ ቦታ፣ ስፍራ፣ አካባቢውን ትለያለህ። መለየት የምንችልበትን ኃይል ይሰጠናል። አለበለዛ ግን መለየት አትችልም። ነገሮችን አትለይም፣ ሰዎችን አትለይም። ስለዚህ ከጠማማው ጠማማ፣ ከክፉ ክፉ፣ ከሟርተኛው ሟርተኛ፣ ከተሳዳቢው ተሳዳቢ፣ ከቀማኛው ቀማኛ ትሆናለህ። ዛሬ መለየት የሚችል አይደለም። በአብዛኛው የመንፈስ ቅዱስ ኃይል ሲኖር ነገሮችን በደንብ ታውቃቸዋለህ።
ከሚዘርፈው አዘርፍም፣ ከሚነጥቀው አንጥቅም። የነገውን ጊዜህን በመንፈስ ቅዱስ ታስከብረዋለህ። ደግሞ ሌላው ይህ የመቀደስ መንፈስ የሚቀጥለውን ጊዜ ይባርክልሃል። ሰርቀን የተባረከ ጊዜ መቼም አንጠብቅም። የሚጠብቀን እኛኑ የሚሰርቅ ጊዜ ዘመን ሌባ ነው የሚጠብቅህ። አታለህ ከሆነ እውነትን ለአንተ የሚጠብቅ ጊዜ አይጠብቅም። ያው ልክ ሰው የዘራውን መልሶ ያንኑ ምን ይላል ነው የሚለው ያጭዳል ነው የሚለው። በቃ ያ አዝመራ እለት እለት ይከናወናል። በመንፈስ ነው ታዲያ። ይሄ በመንፈስ በኩል ነው። የመንፈስን ኃይል ቀለል አድርገን ካየነው የጥፋቱ ኃይል ነው የሚበረታው። ይሄኛውም መንፈስ ነው፣ ይሄኛውም መንፈስ ነው። ይሄኛው የዘላለም መንፈስ ነው፣ ይሄኛው ደግሞ የውርደት መንፈስ ነው። የዘላለም መንፈስ የእግዚአብሔር ቅዱስ መንፈስ ነው። የዲያብሎስ መንፈስ የክፋትና የተንኮል መንፈስ ነው። እነዚህ ሁለቱ በሰው ልጅ ሕይወት ውስጥ የውጊያ ሜዳዎች ናቸው። በእግዚአብሔር መንፈስ በኩል ጠላትህን ድል ታደርጋለህ። በክፉ መንፈስ በኩል ደግሞ ድል ትሆናለህ። ክፉዎቹ የክፉ መንፈስ መኖሪያ ስለሆኑ አንተ የእግዚአብሔር ጋሻ እና መንፈሱ ካለህ ለአብርሃም የተናገረው ለአንተም ይሰራል። እኔ ለአንተ ጋሻ ነኝ። እኔ ለአንተ ምንድን ነኝ? ጋሻ ነኝ። ታላቅም ሕዝብ አደርግሃለሁ። የኦሪት ዘፍጥረት ምዕራፍ 15 ላይ እኔ ጋሻህ ነኝ። በቃ ቋሚ ነው ይሄ እኮ። ኢየሱስ ክርስቶስ መጥቶ ታዲያ የጋሻነቱን ስራም ሲያከናውን ምን ላደርግልህ ትወዳለህ የነበር የሚለው አይነ ስውሩ ጋር ቀርቦ ምን ላደርግልህ ትወዳለህ ሲል አይ ዘንድ ነው ሲል እምነትህ አድኖሃል አለ። የጋራ ነው። እምነትህ አድኖሃል። እዛ ጋር እምነት አለ፣ እዚህ ጋር ደግሞ ቃል አለ። ቃል ስጋ ሆኖ ጸጋንና እውነትን ተመልቶ በእኛ አደረ ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ እና ጥያቄ ያቀረበ ምን ላደርግልህ ትወዳለህ እያለ ሁሉም የውስጥ ችግሩን ሲናገር ወደ መፍትሄው ይቀርብ ነበረ። የመንፈስ ኃይል ነው። በመንፈስ ቅዱስ ግብር ተጸንሶ በመንፈስ ቅዱስ ግብር አድጎ ከመቤታችን ከቅድስት ድንግል ማርያም በተዋሃደው ስጋ አምላክ ሰው ሆኖ ሰው አምላክ ሆኖ እንደኛው መከራችንን ተቀበለ። የእኛንም ጭካኔ ምን እንደሚመስል በአካል አየው። በመጨረሻ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው አለ። የይቅርታን ኃይል በመስቀል ላይ አኑሮ ነፍሱን ሰጠ። ተፈጸመ የሚለው ቃል በይቅርታ ያበቃ ቃል ነው። ደሙን አፍሰው፣ በጦር ወቅተው፣ በምስማር ቸንክረው፣ የሾህ አክሊል ደፍተው ቂም አልያዘም። ይሄ የመንፈስን ኃይል